በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውንም የዞኑ ፖሊስ መምሪያ ገለጸ። በጋሞ ዞን ሰሞኑ በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አፍራም ቡሄ ገልጸዋል። ኢንስፔክተሩ እንደገለጹት ከ3ቱ ወረዳዎች ከባድ አደጋ ያስተናገደው የዳጮ ባባ ወረዳ ሲሆን እስካሁን የ59 ሰው አስክሬን መገኘቱን ገልጸው ቀሪ 5ቱ አስክሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ ናቸውም ብለዋል። በተለያዩ ማህበራዊ ሚዲያዎች የተገኘ አስክሬን ቁጥር ከፍ በማድረግ የተዛባ መረጃ እየተለቀቀ መሆኑን ገልጸው እንደ ፖሊስ በየሰዓቱ መረጃ የምንሰጥ ስለሆነ ሳውዝ ኢትዮጵያ ሪጂናል ስቴት ፖሊስ ኮሚሽን በመጠቀም ትክክለኛ መረጃዎች ማግኘት እንደሚቻልም ተናግረዋል። የነፍስ አድን ስራው ከአሁን በኋላ የሚታሰብ ባለመሆኑ ቀሪ አስክሬን ፍለጋ ላይ አተኩሮ እየተሰራ ይገኛልም ብለዋል። ከ3 ቀናት ፍለጋ በኋላ ከተከመረበት ናዳ ውስጥ በእግዚአብሔር ቸርነት በህይወት የተረፈ ወጣት በማህበራዊ ሚዲያ መነጋገሪያ ሆኗል። 3 ቀን ሙሉ ከተናዳው አፈር ስር ሆኖ የአፈር ክምር ተጭኖበት ነገር ግን ጥቂት የመተንፈሻ ቀዳዳን ብቻ ተጠቅሞ በህይወት የተረፈ የዘመናችን ዳግማዊ አላዛር የሆነ ሰውን ተመልከቱ ሲሉም ሁሉም በአግራሞት እየገለጹ ይገኛሉ። እንዲህ አይነት ታምራቶች በሀዘን የደከመ ማህበረሰብን ስብራት በጥቂቱም ቢሆን ይጠግናል የሚል እምነት እንዳላቸው የአካባቢዎች ሰዎች ይናገራሉ። 558 የክላሽንኮቭ ጠመንጃ ጥይት በተሽከርካሪ ደብቆ ከኮንሶ ወደ አርባ ምንጭ ዙሪያ ወረዳ ዘይሴ ቀበሌ ይዞ ሊገባ የሞከረው ተከሳሽ ኮሴ ኤርካዶ በ8 ዓመት ጽኑ እስራትና 10,000 ብር የገንዘብ ቅጣት ተላልፎበታል። ተከሳሹ በአካባቢው ለሚንቀሳቀሱ ህገወጥ ቡድኖች ለማድረስ አስቦ ቢንቀሳቀስም በአካባቢው ለጸጥታ ስራ በተሰማሩ ፖሊሶች ድንገተኛ ፍተሻ በቁጥጥር ስር መዋሉንም መዘገባችን ይታወሳል። የዚህ ወንጀል ድርጊት ፈጻሚ ላይ ፖሊስ ያጣራውን ምርመራ በሰው ምስክርና በኤግዚቢት አስደግፎ ለሚመለከተው አካል ልኳል። መዝገቡም የደረሰው አቃቤ ህግ በአርባ ምንጭ ዙሪያ ወረዳ ፍርድ ቤት ክስ መስርቶ ሲታይ ከቆየ በኋላ መጋቢት 03 2018 ዓ.ም በዋለው ችሎት ተከሳሹን ጥፋተኛ በማለት በ8 ዓመት ጽኑ እስራትና 10,000 ብር ቅጣት አስተላልፎበታል። በገዜ ጎፋ ወረዳ በአላጋልጣ ቀበሌ የካቲት 27 2018 ዓ.ም ረዳት ሳጅን አየላ ማኑኤልም በአሰቃቂ ሁኔታ ግድያ ፈጽሞ የተሸሸገው ተጠርጣሪ ዛሬ ጠዋት እጅ መስጠቱ ተገለጸ። በገዜ ጎፋ ወረዳ በአላጋልጣ ቀበሌ የካቲት 27 2018 ዓ.ም ረዳት ሳጅን አየለ ማኑኤልም በአሰቃቂ ሁኔታ ግድያ ፈጽሞ የተሸሸገው ተጠርጣሪ ዛሬ ጠዋት እጅ መስጠቱ ተገልጿል። የገዜ ጎፋ ወረዳ ፖሊስ አዛዥ ኢንስፔክተር ውብነህ ደመላሽ እንደገለጹት ረዳት ሳጅን አየለ ማኑኤል በአላጋልጣ ቀበሌ በጸጥታ ስራ ላይ ከሌሎች ስራ ባልደረቦች ጋር ስምሪት ውስጥ በመስራት ላይ እንዳሉ ጨለማን ተገን በማድረግ በድንጋይ ጭንቅላቱን በመምታት ከፍተኛ ጉዳት አድርሰው ለሕክምና ሳውላ ሆስፒታል ሲደርስ ህይወቱ ማለፉ ይታወቃል። በመሆኑ በሰዓቱ ተጠርጣሪዎች ለጊዜው ከአካባቢው መሰወራቸውን ገልጸው ሁለት ተጠርጣሪዎች በቀን 28/06/2018 ዓ.ም ከሌሊቱ 9 ሰዓት መያዛቸውን ገልጸዋል። አያይዞም ሶስተኛ ተጠርጣሪው አቶ ጌታውን ከበደ የሚባል ግለሰብ የሰው ህይወት አጥፍተው ለጊዜው የተሸሸጉ ቢሆኑም ፖሊስ አስፈላጊ ኦፕሬሽን በመስራት ተጠርጣሪውን በመፈለግ ላይ እያለ ተጠርጣሪው በራሱ ፍቃድ ወደ ገዜ ጎፋ ወረዳ ፖሊስ ጽሕፈት ቤት በመምጣት እጁን መስጠቱን ገልጸዋል። በዳሞት ጋሌ ወረዳ ስማርት ሞባይል ስልክ የሰረቀ ወጣት በ2 ዓመት እስራት ተቀጣ። በወላይታ ዞን ዳሞት ጋሌ ወረዳ ጋቼኖ ታዳጊ ማዘጋጃ የካቲት 26 2018 ዓ.ም ከምሽቱ 1 ሰዓት አካባቢ ከግል ተበዳይ ወይዘሪት ሰራዊት እስራኤል በግምት 12,000 የሚያወጣውን ኢንፊኒክስ ሞባይል ሰርቆ ለማምለጥ ሲሞክር ፖሊስ ባደረገው ብርቱ ክትትል ከተሰረቀው ሞባይል ጋር እጅ ከፍንጅ መያዙን ገልጸዋል። የዳሞት ጋሌ ወረዳ ታክቲክ ወንጀል ምርመራ ማስተባበሪያ በተያዘው ተጠርጣሪ ላይ ምርመራውን በሰውና በኤግዚቢት ማስረጃ በማጣራት ተከሳሹ ላይ ምርመራውን ተጣርቶ ለአቃቢ ህግ ተልኮ ክስ ተጀምሯልም ብለዋል። ወንጀሉን የፈጸመው ተከሳሽ ደበበ ጆርጌ በወላይታ ዞን ዳሞት ፑላሳ ወረዳ ደንባ ጋሌ ቀበሌ ነዋሪ ሲሆን ወንጀሉን ለመፈጸም አስቦና ተዘጋጅቶ የስርቆት ወንጀል መፈጸሙን ከአካባቢው ህዝብ በደረሰው ጥቆማ መሰረት ፖሊስ ተከታትሎ ከያዘ በኋላ ወንጀሉን መፈጸሙ በሰውና በሰነድ በኤግዚቢት ማስረጃ በማጣራት ለዳሞት ጋሌ ወረዳ አቃቢ ህግ መላኩን
የገለጹት አዛዡ ኢንስፔክተር ጌታሁን ተክሌ አቃቢ ሕግ ክስ በማዘጋጀት ባቀረበው መሰረት ተከሳሹ ጥፋተኛ ሆኖ በመገኘቱ የዳሞት ጋሌ ወረዳ ፍርድ ቤት መጋቢት 03 2018 ዓ.ም በዋለው የወንጀል ችሎት ተከሳሹ ጥፋተኛ ሆኖ በመገኘቱ 2 ዓመት እስራት እንዲቀጣም ተወስኗል። በመጨረሻም ተከሳሽ ወንጀል ከፈጸመ በኋላ ለማምለጥ ሲሞክር ጥቆማ በመስጠት የተባበሩ አካላትና ተከታትሎ በመያዝ ለሕግ ያቀረቡ የፖሊስ አባላትን አመስግነዋል።